መሪ ያስፈልጋል ፈርቶ የማይሸሻ ሰው አገር አይገዛም ሁል ጊዜ በጥቅሻ እንደውር ተመርቶ ተለውጦ እንደውሻ የነጭ እንዳረጎ ተጠብቆ እንደጉርሻ ነጮች የማይይዙት ያልሆነ ተልካሻ ለህዝቡ ተቆርቋሪ ሰፊ ሆደ ባሻ ቃሉን የማይለውጥ ህዝቡን የማይዋሻ አገራችን ወሎ ለኛ መቻነሰን አስቸግረን እንጂ መጩ ይወረሰን እኛም ዝማንልም መከራው ሲብሰን ብዙ ቆይተናል እስታሁን ታግሰን ዘንበለን አናይም ሲከፍለን ሲቆርሰን ቆፍሮ ደልድሎ አፈር እስኪያለብሰን በቃ እንበለው በጣታችን ጠቅሰን ቁም እንለዋለን ደንበር አለህ ወሰን። ሰላም ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን ለዛሬው ይዘንላችሁ የመጣነው የሼህ ሁሴን ጅብሪል ትንቢት ለኢትዮጵያ መሪዎች ልመና አቁሙ፣ ከነጭ ስር እየተርመጠመጣችሁ መለመን እስከ መቼ ነው ሲሉ አስጠንቅቀዋል። ከዚህ በፊት ጠቅላይ ሚኒስትሩ መለመን ጸጋዬ ነው፣ ልመና ይቃናኛል ሲሉ የተናገሩትን እናስታውሳለን። በዚህ ሳምንት ደግሞ አቶ አገኘሁ ተሻገር ድሃ ስለ ክብሩ የመናገር መብት የለውም መለመን ይብቃ ማለታቸውንም እየሰማን እንገኛለን። በዚሁ ጉዳይ በተመለከተ ሼህ ሁሴን ጅብሪል ለኢትዮጵያ መሪዎች ምን ብለው አስጠነቀቁ? ስለ ኢትዮጵያ ችግር መስቀለኛ መንገድ መጨረሻው ምን ይሆን በሚሉ ዙሪያዎች ላይ ያጠነጠነ ትንቢታቸው እናስደምጣችሁ። ወደዛው ከመግባታችን በፊት ግን ለዚሁ ቻናላችን አዲስ ቤተሰብ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እስከ ወዲያኛው ተቀላቀሉ ዘንድ በአክብሮት እየጠየቀን ቀጥታ ወደ መልእክቱ። ጌታው ሼህ ሁሴን ጅብሪል መሪዎቻችን ተነጮች በተለመነ ገንዘብና ድጋፍ እስተመቼ ነው አገር የምትመሩት በማለት መሪዎቻችንን ያስጠነቀቁበት አጋጣሚ ይሄን ይመስላል። ህዝቡ ሆዱን ታሟል ምገኛ ነው አልሻ ባልቴት ያስቀመጠው ቅቤ ያለው ወይም ማሻ መድኃኒቱን የሚያውቅ አለ ወይ ወጌሻ ሰው ያስፈልጋታል ኢትዮጵያ አላህ ቢሻ አሁን የሚሰራው አዲሱ መዶሻ ይጠቅመን ይሆን ወይ ለኛ ለሀበሻ የኖረ ህዝብ ነው በቁጥቋጦ በርሻ የቤታችን ክዳን ሰንበሌጥ ነው ሊሻ ልጅ ተወልዶ ትምህርት አይገኝም ቢሻ አንድ አገር ተወላጅ አይኖረውም ድርሻ አገራችን ጠፋ ወደመ በላው ጣሻ መሪ ያስፈልጋል ፈርቶ የማይሸሻ ሰው አገር አይገዛም ሁል ጊዜ በጥቅሻ እንደውር ተመርቶ ተለውጦ እንደውሻ የነጭ እንዳረጎ ተጠብቆ እንደጉርሻ ያስፈልጋል መሪ ራሱን የቻለ ያለው ሰው ትከሻ ባገሩ የኮራ ለህዝቡ የቆመ እስተመጨረሻ ነጮች የማይይዙት ያልሆነ ተልካሻ ሆነን እንዳንቀር የነጮች ተራፊ የእርዳታ ማፍሰሻ ለህዝቡ ተቆርቋሪ ሰፊ ሆደ ባሻ ቃሉን የማይለውጥ ህዝቡን የማይዋሻ። ጌታው ሼህ ሁሴን ጅብሪል ስለ ኢትዮጵያ ገዢዎች ሲናገሩ እያንዳንዳቸው በህዝቡ ላይ ይኮሩን እንደነበር ህዝቡን እንደማይቋጥሩትና እንደማያስቡለት የተናገሩት አጋጣሚ ይሄን ይመስል ነበር። የኢትዮጵያ ነገስታት ሁሉም ኩሩ ናቸው፣ ህዝቡን ይንቁታል እያከበራቸው እያይጧት ማታ ሲጎዳ ህዝባቸው ያላዩት ይመስላል ያልሰማ ጀሯቸው አሚን ብሎ ፈርቶ እየታዘባቸው እንደ መላእክት አርጎ ፈርቶ እየያዛቸው ይቀልዱበታል እንዳስፈለጋቸው ያልፍ አይመስላቸውም ጊዜ የሚጥላቸው ለህዝቡ አያስቡ አያሳዝናቸው የገዛሽ ኮሮቹ ቤት ያሳደጋቸው በዙፋኑ ባልጋው ያሞናደላቸው ታልጋው ያወርዱታል ጀሊሉ ሲያዛቸው ተሱ የበለጠ እነሱን ገርሟቸው አይኑን ያዩታል እየገረማቸው እኔን ለማያዝ ነው ተዝ የመጣችሁ እስቲ ንገሩኝ ብሎ ጠየቃቸው። በንቀት ነበር ምንም ሳይፈራቸው እነሱ እንዳይተውት አማራጭ የላቸው ተያዙት በኋላ ግን አሳዘናቸው ያውቁታል አረሱት ነበር ንጉሳቸው አንድ ሰው ተነስቶ ተመካከላቸው ተክፍሉ እንደወጡ ምልክት ሰጣቸው እነሱ ሚስጥሩ ነገሩ ገባቸው ተፈርዶ እንዳበቃ ሁሉም ተረዳቸው ተሰናብተው ወጡ ተሰናበታቸው ተዛን ቀን ጀምሮ እነሱም አላዩት እሱም አላያቸው ኃይለ ሥላሴ ነው ስሙ መች ጠፋቸው። ይህ እንግዲህ ማስታወሻነቱ ለአቶ አብይ አህመድ ነው። ላይክ ኮሜንት ሼር እያደረጋችሁ እንቀጥል።
ጌታው ሼህ ሁሴን ጅብሪል የኢትዮጵያ ሕዝብ ስደትና ችግር ተመሪዎቻችንና ታስተዳደር ጉድለት መሆኑን እንዲህ ሲሉ ገልጸውት ነበር። ጠላው በጋን ነበር ቅቤው በማሰሮ፣ ይበላ ነበረ የእህል እሸት ጓሮ፣ በኋላ ቀረ እንጂ የእርሻው ሰብል አሮ። ኢትዮጵያ ላይ ችግር ሲመታ ከበሮ፣ የማይለቅ ድህነት የሌለው ቀጠሮ፣ የቀን መቁጠሪያችን ሰዓቱ ተሰብሮ፣ አፍ ያላመጠውን ይውጣል ጉረሮ። የቤታችን መዝጊያ ነበረ ጭራሮ፣ ተላይ የመጣነው ተጥንት ተድሮ። አሁን ስንሰለጥን ዘመን ተቀይሮ፣ የድሮውን ዕቃ ጣለው አሽቀንጥሮ። ሀብታምና ደሃ ተለየ ዘንድሮ፣ ያለፉት አላዩም እንዲህ ያለ ኑሮ። ውሻው ይቀለባል ጤፍ እንጀራ ዶሮ፣ ቦታዋን ተቀማች ድመት በዝንጀሮ። ምዛጁ እንዲሞላ የኸልቁ ማደሮ፣ ቀምቶ እየበላ ሰውን ሰው አባሮ። የሚናገር ጠፍቶ ለሕዝብ ተቆርቁሮ፣ ሕዝቡ ስደት ሄደ ባህሩን ተሻግሮ። በልቶ ለማደር ነው ለፍቶ ግሮ ጥሮ፣ ተኪሱ ሀብት የለው ያውም ተበድሮ። ሰለቸውት አገሩ መኖር ተቸግሮ፣ ቢመክሩት አይሰማ ልቡ ተሰውሮ። ለሞትም ለሽረት ሄደ ቆርጦ አምርሮ፣ አገሩን ሲናፍቅ ይኖራል ተማሮ። ሼህ ሁሴን ጅብሪል ወያኔ ራያን ተወሎ ቀምቶ ወደ ትግራይ በመደብለቁ በራያ ሕዝብ ላይ የሚያደርሰውን ችግር ሕዝቡ ታግሎ እንደሚመልሰው ግን ብዙ ዋጋ እንደሚያስከፍል በደንብ አብራርተውታል። መተኛት አልቻልንም እየቀሰቀሰን፣ ሙቀቱ ማይቻል ዘንድሮስ ጠበሰን። እንደ ብጉን ጨበጥ ቀርጥጦ ነከሰን፣ መራመድ አልቻልንም ቁስሉ እየሰቀዘን። ቢፈርጥ ይሻል ነበር ታሚነዘንዘን፣ ተውሎ ፈርጡኔው ጌታችን ያግዘን። አገራችን ወሎ ለእኛ መቻነሰን፣ አስቸገረን እንጂ መጩ እየወረሰን። እየቆየ ሲሄድ ነው ሊደመስሰን፣ ተጫጭኖ ይዞ በከንድ ሊደቁሰን። እኛም ዝም አንልም መከራው ሲብሰን፣ ብዙ ቆይተናል እስታሁን ታግሰን። ዝም ብለን አናይም ሲከፍለን ሲቆርሰን፣ ቆፍሮ ደልድሎ አፈር እስኪያለብሰን። በቃ እንበለው በጣታችን ጠቅሰን፣ ቁም እንለዋለን ደንበር አለህ ወሰን። እነሱም ማስታመም መሸከሙ ባሰን፣ እስተመቼ ድረስ ወያኔ አንቀላብሰን። እንጥለዋለን በግድ አፈራርሰን፣ ራያ እንገባለን ተጎንደር ገስግሰን። ወንዙን አቆራርጠን በረሃውን ጥሰን፣ እንጥለዋለን በዱዓ ቀንጥሰን። የተበደለውን ሕዝብ ሁሉ አስክሰን፣ መሬቱን ቀምተን ማሳችንን አርሰን። ወያኔን አባረን ተራያን ከሳክሰን፣ ሁልጊዜ አንኖርም በነሱ ታምሰን። ይሆናል መስሎን ነው የኖሩን አጎንብሰን፣ ያለፈውን ታሪክ ነው የሚያስታውሰን። ወያኔን ረተን ኃይሉን አስተንፍሰን፣ እንወስዳታለን ራያን መልሰን፣ እንወስዳታለን ራያን መልሰን። ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦች የዛሬው የሼህ ሁሴን ጅብሪል ትንቢት ያቀረብንላችሁ የጌታው ሼህ ሁሴን ጅብሪል ፍርድና መደድ ተውሂድ ከተባለው ከአራተኛ የልጅ ልጃቸው ከታደሰ አስናቀ በቅርቡ ከታተመው መጽሐፍ ውስጥ ቀንጭበን አቀረብንላችሁ። ለዛሬው ያቀረብንላችሁ በዚሁ ተጠናቀቀ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እኔ ካሊድ ወንድማችሁ ነበርኩ። በሚቀጥለው ክፍል እስክንገናኝ ቸር ሰንብቱ። ቻው።